አረኡ በሶስት ቀን ፍቅር እንደዚህ ከሆነ በአናት ይተካል ማለት ፍቅር እንደ ሄርሜላ ወዳው ከሆነ ማለት ነው። በአናት ይተካል። እሺ በሶስት ቀን ቀለበት በሶስት ቀን እኔም ልጁ ፌንት ሲሰራ ጊዜ እኮ እሺ ብሎኛል እንደምትል አምኜ ነበር። እኔ ብዬ ነበር ተናግሬ ነበር። ስለዚህ ልጁ የፍቅር ጥያቄ ሲቀበላት አላየንም እኮ እኛ በድብቅ ነው ወይ ደግሞ የምታወራ ምንድነው? መጀመሪያ ራሱ ሚስት ሊያደርግኝ አስቦ ይሆናል። እሱን እንደ ሄርሜላ አይነት ቆንጆ ሴትን ሚስት ማድረግ ፈልጎ ይሆናል። ስለዚህ እኔ ደግሞ ጉልበትና ማበረታታ እንዲሆን እኔ ጠይቃለሁ። አንቺ ለምን ቀለበት አምጥተሽ አታገቢም? በአንዴ አግብተሽ ለምን እንትን አትልም? በቃ ለምን አይለይሽም? እቺ ልጅ ጤነኛ ነች እንዴ? ለዛውም እዚህ ቆንጆ ነኝ የፍቅር ማምር ነኝ ነው የምትለን። እኛ እንዴት ነው ልንገምትሽ የምችለው? የባለትዳሪን ወንድ ምንድነው አማላይ ምንድነው? ይሄ የዱርዬ ስራ ነው እንጂ እኔ ፍቅር ነው ብዬ አላምንም። ነገም ዛሬም ፍቅር ነው ያንቺ ፍቅር ነው ብዬ አላምንም። ምክንያቱም የሰውን ባል ያየ ራሱ ኃጢአተኛ ነው። ስለዚህ ምኑ ነው ፍቅር ብዬ ካንቺ የምማረው የምችለው ካንቺ የሚወስድ የምችለው ማለት ነው። ፍቅር እንደ አንቺ አይደለም። ምክንያቱም ይሄ ልጅ ተፋቶ ራሱ ማለት ነው። አሁን በዛ ጊዜ ሩታ ከፍቅር ጋር ኦሬዲ ተለያይቷል። እንደዛ ቢሆን ኑሮ እኛ አንቺን አንቃወምም። አንቺ ዝም ብሎ እንደ ፈረስ ጋሪ አንቺን የሚነዱ እኛ አይመለከተንም። ስለሱ እንደዚህ አይነት ህይወት ውስጥ ስለሚኖሩ ወይ እንደዚህ አይነት ማድረግ መነጠቅ ውስጥ ስላሉ አይመለከተንም ማለት ነው። እንደዛ ነው አንቺ የሚያበረታቱ ያለው። ከዚህ ከተረፈ ባለትዳርን ወንድ ሳይፋታ እንትን ሳይል የራሴን አደርጋለሁ ብለሽ ጥረሽ አፋታሹ ተፋቱ። ከዛ ደግሞ የፍቅር ጥያቄውን ተቀብልየሻለሁ አላለም። ቀለበት እንዴት ነው ዛሬ ቀለበት የምታስቢ አንቺ? እንዴት ነው ማለት ወደ ኋላ ይመለሳል እያልኩ ማለት ነው። ወደ ኋላ ሊመለስ ይችላል። ምክንያቱም የልጁ እናት ነች። ይሄነኚህ በእንትን ስሜት ተነደው ነው የተፋቱ እንጂ ያልተቋጨ ጉዳይ ውስጣቸው አለ። ምክንያቱም ሁለቱም በደንብ ነው የሚፋቀሩት። አብርሃምን በስሜት ተናደው እሷን በስሜት ተናዳን ነገ አብርሃም ራሱ የሷን ቦታ ሊገባትና ሊመለስ ይችላል። ስለዚህ ለምንድነው ይሄን ሰው ለራሳቸው አታውም? የራሱ አብርሃም እንደዚህ ስትል ራሱ ማለት ነው እንደዚህ ሳይሆን እኔ መቼ የአንቺን ፍቅር ጥያቄ ተቀበልኩ ማለት አለብክ። ምክንያቱም መጀመሪያ የፍቅር ጥያቄውን አልተቀበልኩልሽም። እንደ ጓደኝነት አብረው መኖር እንችላለን። ከዛ በኋላ የሚመጣውን ነገር በሂደት እናያለን ማለት አለብክ እንጂ አንተ ራሱ መቼ ቀለበትነቱ ነው ያቃል። ከዚህ በፊት ከሰው ጋር ያጣለኝ ከብዙ ሰው ጋር አጣለኝ ይሄ ነገር ነበር ያልኮ ማለት ለሩታ ቀለበት ስላደረክና ከዛ በኋላ ሌሎች ሴቶች ሲመጣ ስለምትከላከል ማለት ነው። በእውነት አብርሃም ታያለ አንድ ተጣጣፋ ብላ እንደዚህ መጣ ድጋሜ ወደ ኋላ እንዳትመለስ እንደዚህ ምናምን ከጀመረች ማለት ነው። ኢማኑኝ አብረሽና ሄርሜላ እኔ ከዚህ በኋላ እንደመት አብሮ ከኖሩ በጣም ጠንካሮች ናቸው። ከዚህ ከተረፈ ግን ሄርሜላ ነገ ልክ እኔ ቆንጆ ነኝ እኔ እንደዚህ ነኝ እኔ እንደምስት መሆን ጭቅጭቅ አላቅም እኔ እንደዚህ ነኝ ምክንያቱም ሰው ሲያሞግስሽ ይሻላል። ለዛው ማለት ነው ሰው ሲያሞግስሽ ራስሽ ሰው እንዴት ነው ራስ የሚያደንቀውና ልናምን የሚችለው ማለት ነው። አንድ ቀን ራሴ እንደዚህ ነኝ እንደዚህ ኮንፊደንስ የሌላት ሴት ማለት ነው ራሱን እንደ የሆነ ነገር ነው የምታየው እንደ ግብዝ በቃ የሆነም ቦታ ግን በውስጣ ፉል ኮንፊደንስ ያለት ሴት ከማንም ጋር ራሷን አታወዳደርም። ከማንም ጋር ራሷን ማች አታደርግም። በራሷ መንገድ ነው የምትጓዘው። ስለዚህ አንቺና ሩታ ሰማይና ምድር ነው። መልክሽ ቀይ ስለሆነ እኛ አይመለከተንም። ይሄ የፈጣሪ ጉዳይ ነው። ቀይ ጥቁር ስለሆነች ማለት ነው ምንም አይመለከተንም። ከዛ የበለጠ ሩታ ወልዳ ራሱ ማለት ነው ወልዳ 10 እጅ አንቺን ትበልጣለሽ። አንቺ ድፍድፍ ማለት ነው። አሁን መልክ ምናምን ትላይ ስትወልጂ አንቺ ምን እንደምታክለውን ስትወልጂ ይሄን እንደው ወፍራም ሰው ሲወልድ ማለት ጋን ሆኖ ነው የሚነሳው። በእውነት
በቃ የሌለ ውፍረት ጨምሮ ማለት ነው ከአቅሙ በላይ። ስለዚህ ዛሬ ራሱ እሷ ነች የምትበልጥሽ፣ እሷ ማለት ነው ምንም በምንም አትወዳደርም። በእውነት በሰውነት ብትይ ዛሬም ሸንቃንጣነች። ራሷን መጠበቅ ስትይ ወልዳ እንትን ኦርጉዝ ሆና ራሱ በቃ አንድ ቀን በቃ ጸዳ ዘና ብላ ነው የምትሄደው። ጸዳ ዘና ብላ ማለት ነው። ምን አላችሁ ወይ? አብርሽና ሩታ ሊታረቁ ይችላሉ። እቺ ሴት እኔ ከአብርሃም ጋር አትዘልቅም። ነገ ደግሞ ማለት ነው አንቺም እንደዚህ አግብተሹ እርጉዝ መሆንሽ አይቀርም። እንደዚህ ካገባሹ እንደዚህ ግን ነገ አንቺን በሌላ ሴት እንደምትነጠቂ ኢማኒ። ምክንያቱም አብርሃም አንድ ሴት ላይ መቆም አይፈልግም። ራሱ ፈልጎ የሚፈልግ ሰው ቦታው ሲደርስ ሀሳቡ ሲሞላለት በቃ የሚፈልገው ነገር ካደረገ በኋላ አሁን ኤርሜላና አብርሃም በምን ይጣላሉ ታያላችሁ። ኤርሜላ ጋ ቪዲዮ ይጫናል በአብዛኛው፣ ግን ሩታ ዘመናውን ለአብርሃም ልሰራ ነው ቆየች። አንድ ቪዲዮ ከወሰደች ነው ብዙ ጊዜ ሲሰራ አንድ ቪዲዮ ከተበሱተለት ነው። እሷ ሩታ ንብረትን ሳይሆን እሱን ለማሳደግ እየጣረች ነበር። እቺ ግን እስከ ዛሬ ብዙ ቪዲዮ እሷ ላይ እየተጫነ ነው። ምክንያቱም ታያላችሁ ነገ በንብረት ይጣላሉ፣ በሚገኘው ነገር ይጣላሉ ታያላችሁ።